የተከበራችሁ አድማጮቻችን ከአትሌት አይምሮ አለሜ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። አትሌት አይምሮ እንደምን አለ? እግዚአብሔር ይመስገን ሰላም ናቸው። እኛ ደህና ነን። እንዴት ነው ሩጫ? ሩጫ በጣም ቆንጆ ነው። ባለፈው በነበረው የኢየሩሳሌም ማራቶን ላይም ውጤት አስመዝግበሃል። አዎ እግዚአብሔር ይመስገን ውጤት አስመዝግቤያለሁኝ። የኢየሩሳሌም ማራቶን ለኔ ያቋም እንደገና መፈተሻ ብዬ የሄድኩበት ውድድር ነበረ። ከ3 ሳምንት በፊት ታይዋን የሚባል ሀገር ማራቶን ሩጬ ሁለተኛ ወጥቼ ነበርና ሰውነቴ ምን ያክል ተመልሷል የሚለው ኢየሩሳሌም ቦታው በጣም ከባድ ነው። ከዛ ቦታ ላይ እኔ ሰውነቴ መልሻለሁ ምን ነበረ። በጣም ጥሩ ላይ ነበረ። ወደ አሸናፊነት መለስ በጣም ደስ ብሎኛል። በጣም ጥሩ ነው። ግን ያ ሙሉ ማራቶን በሙቀቱ ምክንያት የተሰረዘበት ሁኔታ እንደነበረ ነውና እንዴት ነበር ውድድሩ? በእርግጥ ሙሉ ማራቶን መሰረዛቸው በጣም ደስ ብሎኛል። ምክንያቱም በጣም ሙቀት ነበረ። ማለትም እኛ ግማሽ ሙሉ ተሰርዞ ወደ ግማሽ የሮጥነው በጣም ለኛ ሙቀት ነበረ። እኔም መጀመሪያ ላይ የሮጥኩ ምንም አልመሰለኝም ነበር። ተጨረስኩ በኋላ ግን ሙቀቱ ምን ያክል እንደነበረና ሰውነቴ እንዳደከመው አሳይቷልና በጣም መሰረዙ ጥሩ ነው ለብዙ ሰዎች። ለምን ብዙ ሰዎች ተጎድተዋል። ማራቶን ከሮጡት ብዙ ወደ ሆስፒታልም ሄደዋል ከሙቀቱ የተነሳ። አዎ ጥሩ። እንግዲህ ማራቶን ቀላል አይደለም። አንተ አሁን በታይዋን እንደዛ ማራቶን ሩጠህ በአጭር ጊዜ ደግሞ መሮጥ አይከብድም ወይ? ያው አይከብድም ወይ የሚለው ይከብዳልኝ። ግን ደግሞ ይከብደኛል ብለህ የምትተወው ከሆነ ወደፊት ማትራመድም ወይም አልታቀለውም አትችልም። ከባዱን ነገር እዋጣዋለሁ ብለህ ስትዘጋጅበት ነው መዋጣት የምችለውና እኔ ማምኜበታለሁ። ሊከብድ ይችላል ግን ይህን ከባድነቱን አሁን ካላቀለልኩት ወደፊት የሚከብደኛል ብዬ ስለማስብ ብዙም ይሄን ያክል ክብደት አልነበረውም። ጥሩ ነው። እንደው በዚህ በሩጫው ዘርፍ ከተሰማራ ስንት ጊዜህ ነው? እንደው በጣም ወሳኝ የምትላቸውን ነጥቦች እስኪ ግለጽልን፣ ያመጣኸውን ውጤት። ያው በእርግጥ አንዳንድ ጊዜ እህል ውሃ ምን ይባል ነገር አለና እኔ ከትምህርት ቤት አንስቼ ያው ዓላማዬ የነበረ ወደ ጦር አዛዥነት እሰለፋለሁ የሚል ገና ከትምህርት ቤት አንስቼ የሆነ ፕሮጀክት አኻራ የሚባል አለ ክዳም ጽባይ የውትድርና በጣም ስሰራ ወደ 5 ዓመት ሰልጥኜ ነበርና ያው ወደ ሳየረት ማትካል ለመግባት ፈተናውን ሁሉ አልፌ ነበርና ያው እህል ዋንደ የሚባለው አንድ ጓደኛ አለኝ። ያው ግርማ ማረ ይባላል። አሁን ሩጫ ላይ ወጣልኝ አውቃለሁ። ከአንድ ሰፈር ነውና ሁሉ ቀን ሲሮጥ ሳይው እስቲ ወንድም ጓደኛዬ ነውና በቃ ቡድን ካለ አንድ ቀን ውሰደኝ አልኩትኝ። እና ያው ጉጉት እሱ የሱንም ልፋት ለማየት የሄድኩበት ቀን ዞሮ የኔ እንጀራ ሆኖ ሳገኘው ማለት በዛን ቀን ሲወስደኝ ወደ ቡድኑ እኔ ሚፍኻኑን አልፌያለሁ። ለሳየረት ማትካል ምናምን ባለውን ራዮን ብቻ ነው የቀረኝ ይሄ ለፊት እንጂ ሁሉን አልፌ ነበረ። በዛን ቀለጣ እሱ ጋር ስሄድ እኔ ሰዓቱን ረስቼዋለሁ። የተጠራሁበትን ተላሾመር የተቀጠርኩበትን ሰዓትና ከሱ ጋር ስልጠና ጨርሼ የሱ አሰልጣኝ በጣም ጎበዝ ነው፣ በጣም አቋም አለ፣ ወደ ጥሩ ደረጃ ትደርሳለህ ምናምን ሞራል ሲሰጥ አንዳንድ ጊዜ የሆነ ነገር የሚነሳሳ ነገር አለ አይደለ? አዎ ያንን ሲያነሳሳልኝ በጨርሼ ቁርስ ምናምን በልተን እንድንለያይ ስንል ስልክ ተደወለልኝ። እሺ ስልክ ሲደወልልኝ ማለት በቃ ያው እንግዲህ ውትድርና ሲደውሉ በሐሰይ ነው የሚደውሉት፣ ቁጥሩ አይታይም። ድንግጥ አልኩኝና አለው ስላቸው የት ነው ያለኸው ነው። ቀጥታ እንግዲህ ውትድርና ነገር ልነግራቸው አልችልም። ቀጥታ ወደ እንትኑ ነው። የት ነህ? ማን ልበል? ተላሾመር ነው። ምንም በቃ በዛውን ሰከንድ መናገር ቃላቶች አጣሩኝ። በቃ ማለት ወደ 5 ዓመት ሰልጥኜ የለፈውበት ነው። እየመጣሁ ነው ያልኳቸው። እኔ ናታንያ እኮ ነው ሁኜ እኮ ነው እየመጣሁ ነው ስላቸው እና ይቅርታ ሰዓትህን አላከበርክም፣ ይሄን ታላከበርክ አንተ እንደዚህ አይነት እንትና ልትቀበላችንም ብለው ሳረዙኝ። ዋው ከዛን ጊዜ ጀምሮ ያው በ21 ዓመቴ ነው ውትድርና ትምህርቴንም ጨርሼ ልገባ ነበር። በ21 ዓመቴ ሩጫን ጀመርኩኝ እላለሁኝ። ይገርም ነው። ከዛም ጀምሮ በቃ እግዚአብሔር ይመስገን በሩጫው ዓለም ላይ
የመጀመሪያው አንድ አመት ነው ትንሽ ከባድ የነበረ ለእኔ ማለት ያው ወደ ሩጫው ዓለም ለመግባት ሰውነት ልምድ መውሰድ አለበትና ግን ከዛን ጊዜ ጀምሮ ከእስራኤል ብሔራዊ ቡድን አንድም ቀን ተለይቼ አላውቅም። ከአውሮፓ ሻምፒዮን፣ ከዓለም ዋንጫ፣ ከኦሊምፒክ ድረስ ሀገርን ወክዬ ሄጃለሁኝ። ትልቁ ውጤት የሚባለው ያለፈው ኦገስት ላይ ዓለም ዋንጫ ላይ የሀገርን ባንዲራ ለማንሳት በ10 ሰከንድ ተበልጬ ገብቼ ነው እሱ ነው ትልቁ እንትን ያለኝ። አራተኛ ነው የወጣሁኝ፣ አራተኛ ደረጃ ላይ። የእስራኤል ሪከርድ ነበሩኝ አሁን ተሰብረዋል እንጂ ለኔ ትልቁ ደረጃ የዓለም ዋንጫ ላይ በዓለም አቀፍ ላይ አራተኛ የወጣሁበት ነው። በጣም የሚገርም ነው። ጥሩ አጋጣሚ ነው እንግዲህ ውትድርና ወደ ሩጫው አትሌቲክሱ ስትመጣ አጋጣሚ የነገርከን ነገር በጣም ግሩም ነው እና ጥሩ ነው። አሁን እንግዲህ ያለፉትን ውጤቶችህን ነግረህናል። እኛም ቢሆን የዘገባዎች ስንገልጸው ነበር እና ስምህም ከእስራኤል የስፖርት ውድድር የተለየ አይደለም። ሁልጊዜም እንሰማለን አይምሮ አለሜ እንዲያውም አንዳንድ ፈረንጅ ነው የሚሉ ሁሉ አሉ ስምህን እና ጥሩ ነው። አሁን ለወደፊት ምን ታቅዷል አይምሮ? አሁኑ ጊዜው እንግዲህ እንደምታዩት ትንሽ እየከበደ ነው ያለ። ከባድ ጊዜ አሁን እዚህ ሀገሯ የሚታልፈው ሁኔታ ከኛ ከስፖርት ላይም ጫና እየፈጠረ ነው ስለ ሌሎች ሀገሮች በዚህ በተቃውሞ ምክንያት እኛን ለውድድር አንቀበልም የሚሉበት ጊዜም እየመጣ እንደም ደርሶብኛል። እኔ ለዝግጅት ተዘጋጅቼ ወደ ቻይና ለመሄድ ብዬ 3 ቀን ሲቀረው ለውድድሩ መወዳደራችን የተባልኩበት ጊዜ አለ። ወደ 4 ወር ወደ ያቃጠልኩበት ኢትዮጵያ ላይ ዝግጅቱ የሄድኩበት ጊዜ ነበርና አሁን በገዝ ግማሽ አመት ውስጥ ነው እና ወደፊት የሚለው ያው ሀገር ሰላም ስትሆን ነው ብዙም ለኛ መዛውጭ አለው። በትልቁ በስፖርቱ ዙሪያ ደግሞ እኔ ትንሽ ቅሬታ የሀገርን ባንዲራ አንስቼ ውለበልባለሁ የሚለውን ባለፈው አመት ያመለጠኝን እድል ለመመለስ አሁንም ተግቼ እየሰራው ነው ያለሁት ያንን እድል ለማድረግ። ጥሩ ነው እንዳልከው፣ በአንድ በኩል ያንተ ልፋት አለ፣ ብዙ ትጥራለህ አንተም ጓደኞች፣ በሌላ በኩል ደግሞ ያለው ወቅታዊ የሀገሪቱ ሁኔታ ጦርነቱ ተጽዕኖ እየፈጠረ ነው። ግን ቢሆንም መንፈሰ ጠንካራ መሆን ያስፈልጋል። እንደው በቀጣይ ውድድሮች የት ነው ልትሳተፍ የምትችል? ለየት ነው እየተዘጋጀህ ያለው? ለቀጣይ ውድድሮቻችን አሁን በጣም በርካታ ውድድሮች አሉና አሁን እንዳልኩት ከነሱ ውድድሮች አውሮፓ ሻምፒዮን ይባላል። እንግዲህ የአውሮፓውያን አትሌቶች በሙሉ የሚሳተፉበት ሀገር ተወክሎ የሚሄድ ነው። የሚሆነው ከ2 ወር ተኩል በኋላ ነው። ከዛም በኋላ ዓለም ዋንጫ አለ። እሱም እንትን ነው እዛ ላይ ነው አሁን ዋናው ዓላማችን እንደ ሀገርነት ወርቅ ለማምጣት ነው። ቡድኑ ሁሉ ተሰማርቶ የሚሰራው አሁን 2 ወር ተኩል ብዙም አይደለም የቀረው። 2 አመት በተከታታይ አሸንፈናል። የ3ኛ አመት እንግዲህ ለመድገም ጥረን እየሰራን ያለ ነው። ቀጣዩ ደግሞ ዓለም ዋንጫ ነው። ዓለም ዋንጫ እስካሁን ይሄ ያደረገ ገና ነው። 1 አመት ከምናምን ስለሚቀረው ዋናው እኔ ዓላማዬ ከዛ ጋርና ያው ሎስ አንጀለስ የመጨረሻ ኦሊምፒክ ይሆናል የሚለው እምነቴ ነው። ዓላማዬ በ2028 አሁንም ሀገርን ወክዬ አሜሪካ ሎስ አንጀለስ ኦሊምፒክ ለመሳተፍ ነው። በጣም ጥሩ ነው አይምሮ። እንግዲህ መልካም ድል እንዲገጥምህ ነው የምንመኝ። ምናልባት በዚህ አጋጣሚ አንተን ለመሰሉ አትሌቶች የምታስተላልፈው መልእክት ካለ? በእርግጥ እኔን ለመሰሉ አትሌቶች ብቻ ሳይሆን ለውድ ወገኑ በሙሉ ትላልቆች፣ እናት አባቶች ወይም ወጣቶች በእኛ እድሜ ያሉትን በሙሉ አንድ ቃላት ወይም 2 ቃላት ለመናገር ብፈልግም አሁን ጊዜው እየከፋ ነውና ያለንበትን የልጆቻችን ብዬ ነው እንግዲህ የልጅ አባት ስለሆንኩኝ የልጆቻችን ህይወት እያየ ነው ገና ህይወታቸውን ሳያጣጥሙ እያለፈ ነው። እንግዲህ እነ የመኑ እነ ደስታው እነ ራፋኤልና ሃይማኖት ያሉትኝ ሃይማኖት እንግዲህ ሌሎቹ ስሽ ነፍሳቸውን በሰማይ ያኖረው አልቀዋል፣ ግን ሄደዋልኝ። የሃይማኖት ያለችበትን ህይወት እያየን ነው እና ልጆችን ከእንደዚህ ደረጃዎች ለማዳን ስንል አንድ ነገር የምትጻነው እንደኔ አስተያየት የስፖርት ትልቅነቱ ነገር ከጤና ጋር ነው ከራስ ጋር ነውና በተቻለን አቅም ወደ የስፖርት እንቅስቃሴ ባለበት ከብዙ ጓደኞች ውጭ ከመቀመጥ የስፖርት እንቅስቃሴ ክለብም ሆነ ሩጫም ሆነ ኳስም ይሁን ብቻ
ይሄ ወደ ከዛ እንደዛ አይነቶች ያድናል የሚል ማስተላልፈው ነገር ነው። በጣም ወላጆቻችን ኃላፊነት ቢወስዱ ደስ ይለኛል። ያው ልጆች እንደዚህ ያረጉ ነው እንጂ እናት አባቶች ያረጉም አይባልም። ግን እናት አባቶች እኛ ይሄንን ነገር ተጽዕኖ ብንፈጥር ሁጊም የስፖርት ሁግ ነገር ቢያስገቡ ወደ ጥሩ ነገር እንመራለን የሚለው ነገር ነው። እነሱ የሚያረጉብንን ጫና በዚህ እኛ ማሸነፍ እንችላለን የሚል አስተላለፍ ነው ያለኝ። ለስፖርተኞችም ጨክኖ በርትቶ ከባድ ነገር ያለፈ ሰው ነው ለውጤት የሚደርሰው። ውጤት ዝም ብሎ አይመጣም። ጥሩ ውጤት ለመድረስ ብዙ ልፋት ያስፈልገዋልና መልፋት ያስፈልገዋል። ጥሩ መልእክት ነው። በተለይ ወጣቶችን ልጆችን በስፖርት ዓለም ማሰማራት እንዲሁም ደግሞ በዚህ በስፖርት ዓለም ያሉ የመንፈስ ጥንካሬያቸው ከፍተኛ መሆን አለበት ብለህ ነው መልእክቱን ያስተላለፍክና ጥሩ ነው። አትሌት አእምሮ አለሜ በጣም ነው የምናመሰግን። በቀጣይ ደግሞ ያሉትን ውጤቶች ያለውን ዝግጅት ሁሉ ቃለ ምልልስ እናደርግልሃለን። ለዛሬው በዚህ እናብቃ። በጣም እናመሰግናለን። እግዚአብሔር ያክብርልኝ። እናንተንም በጣም የማመሰግነው። እናንተም ቀስቃሽ እንድትሆኑ በጣም እለምናለሁ። እናንተ ናችሁ ሚዲያችን ለኛ። እኛ ስራችን ነው። የእናንተ ፈቃደኝነት ካለ እንደዚህ እናቀርባለን። በጣም ነው የምናመሰግን። ጠንክር፣ በርታ። በቀጣይ ደግሞ ጥሩ ውጤት እንድታመጣ መልካም ምኞታችን እንገልጻለን። ደህና ሁንልን። እሺ፣ አመሰግናለሁ። ሰላም ነው። ቻው። የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የፕሮግራም አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት ሌላ የስፖርት ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።